ይሁን እሺ ሙዷ ሲቀየር ትሄዳለች ጌታ ኢየሱስ ጌታ እስቲ ቆመን እጆቻችን ወደዚህ ዘርጉና ለልጆች ጸልየን ወደ ወታቸው ይሄዳሉ እግዚአብሔር ሆይ ስምህ የተባረከ ይሁን ስለነዚህ ልጆች እናመሰግናለን ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ያልካንተ ነህ ኢየሱስ እነዚህ ባንተ የተወደዱ ናቸው ክብር ላንተ ይሁን ባንተ ፈቃድ ወደዚህ ዓለም መጥተዋል ያደጉ ነው ኢየሱስም ልጅ ሆኖ ወደዚህ መጣ በጥበብ አደገ በእውቀት አደገ በቁመት አደገ በእግዚአብሔር በሰው ፊት አደገ አባቱ እነዚህ ልጆች በሰው ፊት ይደጉ በእግዚአብሔር ፊት ይደጉ በጥበብ ይደጉ በእውቀት ይደጉ በፈራህ እግዚአብሔር ይደጉ እግዚአብሔር ይደጉ ተባረኩ ልጆች ይሁኑ ከማንኛውም ክፋት ይጣበቁ ክፉ ሁሉ የታሰረ ይሁን የትኛውም የክፋት ጉልበት የተመታ ይሁን በእነርሱ ላይ ጌታ ሆይ የሚነሳ የትኛው በትምህርት ቤት በኩል በጓደኛ በኩል ዛሬም ነገ ሊመጣ የሚቃጣ ኃይል ሁሉ በስመ ስልጣን የተመታ ይሁን እንዳይነሳ እንዳንሰራራ በኢየሱስ መታ ነው እነዚህ ልጆች በእግዚአብሔር ዕውቀትና ጥበብ ያድጋሉ ጠቃሚ ልጆች ሆነው ያድጋሉ የእግዚአብሔር ክብር ተሸካሚዎች ይሆናሉ we declare it in the name of Jesus ክብሩ ላንተ ይሁን በኢየሱስ ስም አሜን አሜን ተባረኩ ሄዶ በቃ እንትማሩት እዛ አለ ሄዶ ተባረኩ እሺ እናንብብና 11 ከ1 እስከ 9 እናነባለን እርሱም በአንድ ስፍራ ይጸልይ ነበር በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አላቸው ስትጸልዩ እንዲህ በሉ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ዕለት ስጠን ኃጢአታችንን ይቅር በለን እኛ ደግሞ የበደሉንን ይቅር ብለናልና ከክፉ አድነን እንጂ ወደ ፈተና አታግባን እንዲህም አላቸው ከናንተ ማናቸውም ወዳጅ ያለው በእኩለ ሌሊት ወደ እርሱ ሄዶ ወዳጅ ሆይ 3 እንጀራ አበድረኝ አንድ ወዳጄ ከመንገድ ወደ እኔ መጥቶ ማቀርብበት የለኝምና ይላልና ያም ከውስጥ መልሶ አታድክመኝ አሁን ደጁ ተቆልፏል ልጆችም ከኔ ጋር ባልጋ ላይ አሉ ተነስቼ ልሰጥህ አልችልም ይላልና እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል እኔም እላችኋለሁ ለምኑ ይሰጣችሁማል ፈልጉ ታገኙማላችሁ መዝጊያውን አንኳኩ ይከፈትላችሁማል አሜን ኢየሱስ ጌታ ነው እግዚአብሔር ሆይ ስምህ የተባረከ ይሁን ስለሰጠህን ፕሪቪሌጅ እናመሰግናለን ስምህን እንድንጠራ አንተን እንድንለምን እንድንፈልግ እግዚአብሔር ሆይ ስለሰጠህን ፕሪቪሌጅ ስምህ የተባረከ ይሁን ክብር ላንተ ይሁን ዛሬ ደግሞ ከቃልህ አስተምረን ቃልህን ድንቅ አድርገህ ግለጥ ክብሩ ላንተ ብቻ ይሁን በኢየሱስ ክርስቶስ ስም አሜን አሜን እግዚአብሔር ስም ለዘላለም የተመሰገነ ይሁን አሜን I think last week አብረን ስለ ጸሎት አይተን ነበር በስሜ የተጠራው ህዝቤ ሰውነታቸውን አዋርደው በሏ የቃል ጥናት ጥቅስ መሆን አለበት ሁላችሁ እንድታውቁ ያስፈልጋል አንዳንድ ጥቅሶች በጣም የተለመዱ ናቸውና ሁላችን እንድንል ያስፈልጋል አሜን እስቲ በሉ እስቲ ይሄን ጥቅስ ሁለተኛ ዜና 7:14 ነው በሉ በስሜ የተጠራው ህዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውንም እፈውሳለሁ ቃል ጥናት ጥቅስ ነው ያዙ ይሄንናት ቃል ጥናት ጥቅስ የቃል ጥናት ጥቅስ በደንብ ያዙ ብዙ ሜሞሪ ባንክ ውስጥ ከተቱ ብዙዎችና እዛ ያወጣችሁት ላላችሁ ማለት ኢየሱስ ጌታ ነው
እዛ ጀምረን ነበር ላስት ዊክ ትንሽ ነገር አካፍያችሁ የጨረስነው። እግዚአብሔር ቢፈቅድ የሚመጣው አመት ወደ አንድ ዳይሜንሽን ውስጥ እንድንገባ ፈልጋለሁ። እግዚአብሔር የተባረከ ይሁን። እንደ ቤተ ክርስቲያን ሁላችን ወደ አንድ ዳይሜንሽን ውስጥ እንድንገባ፣ ያም ደግሞ ጸሎት የሚባል ነገር። አሜን። ግልጽ ነው አይደለ? ጸሎት የሚባል ነገር ይህ ለኛ የተሰጠ ትልቅ ፕሪቪሌጅ ነው። ለአማኝ የተሰጠ ብዙም ጊዜ እንደሚለው እንደኛ መጸለይ የሚችል ማንም የለም ብያችኋለሁ። የኛ ጸሎት በጣም ዩኒክ ነው ብያችኋለሁ። በክርስቶስ አምኖ እንደዳነ ሰው እንደ እግዚአብሔር ልጅ የሚጸልይ ማንም የለም። ጸሎትማ ሁሉም ይጸልያል። ጸሎት ይላል። ሃይማኖተኛ ሁሉ ጸሎት ይላል። ባያምንም ጸሎት ይላል። ወደ እግዚአብሔር ጸልያለሁ ይላል። ጸሎት ቋንቋው አለ በየቦታው። ግን እንደኔና እንደናንተ የሚጸልይ የለም። የኛ ጸሎት ዩኒክ ነው ብያቸው። ምንድነው ዩኒክ የሆነው? ለምንድነው? ትዝ ይላችኋል? 4% እዛ ውስጥ አሉ። አንድ ሰው ይሄ ለመጸለይ ሲንበረከክ አንድ ነው ያለው፣ 2 ኢየሱስ አለ፣ 3 መንፈስ ቅዱስ አለ፣ 4 እግዚአብሔር አብ አለ። እነዚህ አራቱ በጸሎት ይመጣሉ ማለት ነው። አሜን። የሚጸልየው ጸሎት ጌታ ኢየሱስ ሰርቶ በጨረሰው ስራ በዚያ አማካይነት ወደ እግዚአብሔር አብ የሚደርስ ነው። አሜን። እዚህ ነው ስንጸልይ በኢየሱስ ስም እንጸልያለን። እንግዲህ ኢየሱስ ስም የሌለው በኢየሱስ የማያምን በማን ስም ነው የሚጸልየው? በመሐመድ የሚጸልይ፣ በቡድሃ የሚጸልይ፣ በምን የሚጸልይ ግን የኔን ጸሎት አያክልም ማለት ነው። የኔ የተለየ ጸሎት ነው። የኔ ጸሎት እግዚአብሔር በከፈተው መንገድ በልጁ በኩል እግዚአብሔር በሰራው ስራ በዚያ አማካይነት ወደ እግዚአብሔር አብ የሚቀርብ ጸሎት ነው። አሜን። እንደኔ አብ ወልድ መንፈስ ቅዱስ ታክሎበት የሚጸልይ የለም። መንፈስ ቅዱስ ድካምን ሊያግዝ እዚህ ቦታ አለ። መንፈስ ቅዱስ የኔን ጸሎት አሳምሮ ሊያቀርብ እዚህ አለ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እንደዚህ መጸለይ የሚችል በዓለም ላይ የለም አማኝ ካልሆነ በስተቀር። አሜን። ስለዚህ የኔን ጸሎት እግዚአብሔር እንዲሰማና እንዲመልስ ይህ ምክንያት ነው። ክርስቶስ በጨረሰው ስራ በዚያ በኩል ነው ወደ እግዚአብሔር የሚቀርበው። ስለዚህ ስለ ልጁ ስለ ኢየሱስ ስል አባቴ ይሰማኛል። አሜን። ስለዚህ ፕሪቪሌጅ እና ደግሞ ማወቅ የሚገባ ነገር ጸሎት ሲባል ብዙ ጊዜ በዘመናችን ሪሊጂየስ ዲያሎግ የሚባል ነገር አለ በየቦታው። ሁሉም ወደ የአምላኩ በየሃይማኖቱ ይጸልይ ምናምን ይባል አባባል አለ። አይመቸኝም። እርግጥ ነው ይላል ነው ሁሉም ይጸልያል። ወደ አምላኩ ይጸልይ ሲባል እኮ ጠንቋይም እኮ በጠንቋይ የሚያመልክ በራሱ ይጸልያል እኮ። በቃ ወደ አምላኩ እኮ በእንጨት የሚያመልክ ወደ እንጨቱ ይጸልያል እኮ። እና ኢየሱስ ክርስቶስ ጌታ ነው። ሰዎችን እግዚአብሔር ከዚያ አውጥቶ ብቻ ወደ እውነተኛው አምላክ እንዲመልስ ጸሎታችን ነው። እና የኛ ጸሎት እንዲመለስ ትልቁ ምክንያት ይሄ ነው። ኢየሱስ ነው፣ እርሱ የጨረሰው ስራ ነው። አሜን አሜን። ስለዚህ እግዚአብሔር ቢፈቅድ በቃ ወደዚያ ወደ ጸሎት ዳይናሚክ ወደ ሆነው ወደ ጸሎት ኃይል ውስጥ እንድንገባ ይሄ በተለይ የሚመጣው አመት ለዚያ ነው ካሁኑ እናንተን የማዘጋጀው ማለት ነው። ወደዚያ ውስጥ እንድንገባ ያስፈልጋል። አሜን አሜን። በየቦታው ይጸልያሉ፣ ሁላችን እንጸልያለን። ግን ምን ጸልየው ጸሎት በቂ ነው ወይ? በቂ ጸሎት እየጸለይን ነው? በእውቀት እየጸለይን ነው? ምን አይነት ጸሎት እየጸለይን ነው? ትንሽ እንድናውቅ ስለፈለኩኝ ነው። እግዚአብሔር የተባረከ ይሁን። አሜን አሜን። እግዚአብሔር የተባረከ ይሁን። ላስት ዊክ ስላችሁ አንድ ነገር ያልኩት ነገር ነው። ጸሎት ሁሉ ጊዜ የምናደርገው ነገር ነው ብያችኋለሁ። አሜን። ጸሎት የሆነ ነገር ሲመጣ ፓኒክ አድርገን የምንገባበት ነገር አይደለም። ትዝ ይላችሁ እንደሆነ ጸሎት አክሽን ነው ብያችኋለሁ። ሪአክሽን አድርገን ጸሎትን ይዘን አንቀርብም። ሁሉ ጊዜ መጽሐፍ ቅዱስ ጻድቅ በምቹ ጊዜ ወደ እግዚአብሔር በምን ጊዜ
በምቹ ጊዜ እንዴ በምቹ ጊዜ ጸሎት ያስፈልጋል እንዴ? በምቹ ጊዜ ምንም ነገር ሁሉ አማን ሆኖ ሰላም ሆኖ ኢየሱስ ክርስቶስ ጌታ ነው። በምቹ ጊዜ እንዲያም ምን ላል በምቹ ጊዜ ወደ እግዚአብሔር ይጸልያል። ብዙ የጥፋት ውሃ ወደ እርሱ አይቀርብም ይላል። ምን ምቹ ጊዜ ይጸልያል። ብዙ ጊዜ የጸሎትን በማይበት ጊዜ የብዙዎች ጸሎት በምቹ ጊዜ ምን ጸልዮ ጸሎት ሳይሆን መከራና ችግር ጊዜ ምን ጸልዮ ጸሎት መስሎ ይታያል። የሆነ ነገር ሲመጣ ብቻ የሆነ ነገር ሲሆን ብቻ ልጸልይ ጸልዩልኝ እንደዚህ ሆኑልኝ የሚለው ነገር የሚመጣው የሆነ በቃ የኛ ፍሩስትሬሽንን የኛ የሆነ ፓኒክ ስናረግ የሆነ ነገር በህይወታችን ሲመጣ ጸሎትን መፈለግ ቤተክርስቲያን እንኳን መምጣት እንጀምራለን። ብዙዎችን አቃል እንደዛሬ እዚህ መካከል ባይኖር አንዳንዶች ብዙ ጊዜ በተቸገሩ ጊዜ ሮጦ ቤተክርስቲያን የመጡ ፓስተር ጸልይልኝ ያሉ ብዙዎች አሉ። ያ ሲያልፍ ግን ያሉም እነሱ ግን ጸሎት እንደዛ ነው ወይ? አይደለም። ጸሎት ሁሉ ጊዜ የምናደርገው ነገር ነው። እግዚአብሔር የተባረከ ይሁን። ሁሉ ጊዜ ለምን ጸሎት ኮሙኒኬሽን ነው። ጸሎት ከእግዚአብሔር ጋር የምንገናኝበት መስመር ነው። ላስዊክም እንዳልኳችሁ ላይክ ብሬዚንግ እውነተኛ አማኝ ሰው ሳይተነፍስ እንደማይኖር ሁሉ አንድ አማኝ ሳይጸልይ ሊኖር አይችልም። ሳይተነፍስ የሚኖር የለም። ምን ተነፍሰው የትም ብንሄድ እንተነፍሳለን። ባስ ውስጥ ስትገባ በፕሌን ብትሄድ ውሃ ውስጥ ብትገባ አየር ከሌለ መኖር አትችልም አይደል? መተንፈስ አለብን። እንደዚሁ ጸሎት ወደ ሁሉ ቦታ ይገባል። ትተነፍሳለህ። መከራ ውስጥም ትተነፍሳለህ። ችግር ቢመጣም በደስታ ጊዜ በእረፍት ጊዜ በምንም ጊዜ ሁሉ ጊዜ የምትተነፍሰው ነገር ነው። ስለዚህ በዚህ አይነት ደግሞ ጸሎት ምንድነው? ለእውነተኛ አማኝ ጸሎት ናቹራል ነው ማለት ነው። ናቹራል ብለን ስንል ምንድነው? ሁሉ ጊዜ የሚያደርገው ነገር ነው። ተጨንቆ የሚወልደው ነገር አይደለም። ወይም ፈልጎ የሚያገኘው ነገር አይደለም። መተንፈስን የመሰለ ትልቅ ነገር ተጨንቄ አይደለም ተነፍሰው አይደል? የሆነ ሌላ ችግር ካላጋጠመ በሽታ ካልሆነ በስተቀር ያ እንና አውት ኖርማል ነው። በቃ አረጋለሁ። እንደዛ ነው የተዘጋጀው ማለት ነው። እንደዚህ እውነተኛ አማኝ ከአምላኩ ጋር ሁሉ ጊዜ በየትኛውም ስፍራ በየትኛውም ቦታ ቤተክርስቲያን መጥተን እንጸልይ አይደለም። ወይም በጸሎት ፕሮግራም ሮብና አርብ ወይም ቅዳሜ ብቻ መጥተን የምንጸልየው ጸሎት ብቻ አይደለም። ኤቭሪዌር ስራ ቦታም ትጸልያለህ፣ መንገድ ላይም ትጸልያለህ፣ ባስ ውስጥም ትጸልያለህ፣ ወክም ስታረግ ትጸልያለህ፣ ስትራመድም ትጸልያለህ። ካንተ ጋር ጸሎት ሁሉ ጊዜ መዞር አለበት። በቃ ኮኔክትድ ሆነ ከአምላክ ጋር ትመላለሳለህ። እግዚአብሔር የተባረከ ይሁን። ስለዚህ ወደዚያ እንድንገባ ያስፈልጋል። ላስት ታይም ስለ ዳንኤል አንስቼ ነበር። ዳንኤል ወደ አንበሳ ጉድጓድ ትጣላለህ ብለው እንዲያው ክሱ ስለ ጸሎት እኮ ነው። ወደ አምላኩ ስለ ጸለየ ነው። ግን ወደ አንበሳ ጉድጓድ ትጣላለህ፣ በአንበሳ ይበላል ይሄ ሰው እንደ ሰውኛ እና ይሄን በሰማ ጊዜ ዳንኤል ይላል ወደ ቤቱ ገባና እንዴት ነው የጸለየው ይላል። ከዚህ በፊት ያደርግ እንደነበረው ይላል 3 ጊዜ በጌታ ፊት ጸለየ። ከዚህ በፊት እንዲህ ትገደላለህ፣ እንደ አንበሳ ጉድጓድ ትጣላለህ ስለተባለ ነው ፓኒክ አርጎ ሰማይ ምድሩን ጨብጦ ያለው ነገር የለም። ሁሉ ጊዜ የሚያደርገው ነገር አደረገ። ወደ እግዚአብሔር ፊት ቀረበ። ስለዚህ ጸሎት ልብ በል ሁላችን መልመድ ያለብን every time every day ሁሉ ጊዜ የምናደርገው ነገር ነው። አሜን። እንደዚህ ማድረግ ይገባናል። ለጸሎት ዲዛይሩ እንዲኖረን ያስፈልጋል። መሻቱ እንዲኖረን ያስፈልጋል። ትልቁ ችግር እኮ ብዙ ጊዜ ስለ ጸሎት ሰምተናል፣ ሲሰበክ ሰምተናል፣ ሲባል ሰምተናል። ግን ለምንድን ነው ዲዛይሩን ማናገኘው?
መፈለግ አለብን እንድኖረን ያስፈልጋል ዲዛይር ደግሞ የሚመጣው የጸሎትን አውትካምኛ ስንረዳ ነው ውጤቱ ስንረዳ ነው እግዚአብሔር የተባረከ ይሁን ምንድነው ጸሎታችን የሚያደርገው በጸሎት እግዚአብሔር የሚሰራው ነገር ምንድነው ያንን ነገር መረዳት ስንጀምር በነፊቱን መረዳት ስንጀምር ዲዛይሩ በውስጣችን ይፈጠራል እና ጸሎታችን የሚያደርገው ነገር እንድናይ ያስፈልጋል እግዚአብሔር የተባረከ ይሁን ጸሎት ብዙ ነገራችን ያደርጋል ጸሎት ፓወርፉል ነው ኃይለኛ ነው ጸሎት ሰማይን ይቆልፋል ሰማይን ይከፍታል ጌታ ኢየሱስ በተጠመቀ ጊዜ ይላል አይደል ማርቆስ ወንጌል ላይ ሲጸልይ ምን ሆነ ይላል ሰማይ ተከፈተ እግዚአብሔር የተባረከ ይሁን ሰማይ ተከፈተ ስለዚህ ኢየሱስ በተከፈተ ሰማይ ነው አገልግሎቱ ሲያገለግል የኖረው ሰማይ ምን ነው ተከፈተ ኤልያስ ጸለየ ይላል ይሄ ቃል አስልኩም በጣም ደስ ይለኛል ኤልያስ እንደኛ ሰው ነበረ መልአክ አይደለም የራሱ ድካም ያለው የራሱ ስትሬንግስ ያለው ሰው ኤልያስ እንደኛ ሰው ነበር ግን ኤልያስ ጸለየና ሰማይ ቆለፈ ጸለየና እንደገና ሰማይን ከፈተ ዚኑ ያዕቆብ ላይ ኤልያስ እንደኛ ሰው ነበር ስለዚህ እግዚአብሔር የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች እንደ ጸሎት ኃይል የሚያደርግ ነገር የለም እንደ ጸሎት የሚሰራ ኃይል የለም እግዚአብሔር የተባረከ ይሁን ለዚህ ነው ጸሎትን መለማመድ ያለብን እንደ ቤተ ክርስቲያን እንደ ግለሰብ እንካሬጅ እናንተን ማረገው the coming year አንደኛ ብዙ የምንሰራው ስራ አለ አሜን ስለዚህ ብዙ መጸለይ አለብን አሜን ጸሎት ሁሉ ጊዜ በእግዚአብሔር ፊት መሆን አለብን የእግዚአብሔርን ክብር ለማየት ከፈለግን ጸሎት ማይገነድሰው ነገር የለም ጸሎት ማይለውጠው ነገር የለም አንዳንዴ ቱ ክሎዝ ነው እንደዚህ ብዙ ጊዜ ዌስት ስናስብ አውሮፓ እኮ እንደዚህ በቃ አየሩ የተዘጋ ነው አውሮፓ ሲስተም ሁሉ ነገሮች ሁሉ በቃ ፔኔትሬት ማድረግ አይቻልም ምናምን ብሎ ነገር የለም መልሱ ምንድነው ጸሎት ነው አሜን የለም ወይም ይሄ በቃ ሞት ነው ይሄ መንቀሳቀስ አይችልም የሚባል ነገር የለም እንዳን ጊዜ ቸርቾች ዴድ ናቸው ራሳቸው እንደዚህ ነው ብዙ ነገር እንላለን ዴድ የሚባል ነገር የለም እግዚአብሔር ህይወትን የማይዘራው ሞት የለም እግዚአብሔር የተባረከ ይሁን ለሞተ ህይወት የሚዘራ ማን ነው እግዚአብሔር ነው ይሄን ጳውሎስ ስለኛል በጣም ከፍ ያለው ነገር በእግዚአብሔር ዕውቀት ላይ የሚነሳውን ሁሉ ምን እናደርጋለን ስማሽ እናደርጋለን እግዚአብሔር የተባረከ ይሁን እንደ ሰው ልማድ ምንመላለስ ብንሆን እንኳን የጦር መሳሪያችን ምን አለ ስጋዊ አይደለም ሰዎች እኮኛል በቃ ስንወጣ ስንገባ እንደ ሰዎች እንበላለን እንጠጣለን እንደነሱ እንሰራ እንደነሱ እንኖራለን እንደዚህ ያስቡናል ወደ ውጊያ ሲመጣ የጦር መሳሪያችን ብርቱ ነው ስጋዊ አይደለም ይሄ ዲናሞኛ ጋር ነው ወይ ኃይለኛው አለ አይደል ይሄ አቶሚክ ቦምብ አለ አይደል በዚህ ዘመን የሚያስፈራው ዳይናሚክ የሆነ ኃይል ያለውኛ ጋር ነው ያለው በጣም የሚያሳዝነው ግን እግዚአብሔር ልጆች ቤተክርስቲያን ይሄንን ኃይል ሳትጠቀም መኖር ነው የሚያሳዝነው ያለ ኃይል አለ ኃይል ዳይናሚክ የሆነ ኃይል አለ ኃይሉ ያለው የት ነው በእጃችን ነው ያለው እግዚአብሔር የተባረከ ይሁን እግዚአብሔር ይህንን ሰጥቶናል እግዚአብሔር ይህንን ከሰጠ ዘንድ ለምንድነው ይህንን ማንጠቀመው ለምንድነው መጠቀም መቻል አለብን ለእግዚአብሔር ክብር ይህንን መጠቀም መቻል አለብን እግዚአብሔር የተባረከ ይሁን ስለዚህ ክላስ ዊክ ትንሽ ብዬ ዛሬ ብዙ ሚለው ነገር የለም እዚህ ኢየሱስ ስለ ጸሎት ሲያስተምር እንመለከታለን ደቀ መዛሙርቱ አስተምረን እንድንጸልይ አስተምረን አንዱ ነው ከደቀ መዛሙርቱ አንዱ እስቲ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን ብለዋል ኢየሱስም ጌታችን ያስተማረን ጸሎት ተናገረ እግዚአብሔር የተባረከ ይሁን ባይዘው ጌታችን ያስተማረን ጸሎት የሆነ ቸርች ከጸሎት በኋላ መደምደሚያ ምን ደግሞ ነገር አይደለም እንደዛ አይደለም ኢየሱስ እኛው ጥሩ ነው ማለታችን ምን ክፋት የለውም ግን ኢየሱስ ኢንቴንሽኑ እንደዛ አይደለም
እንዲያው ስትጸልዩ ከጸሎት በኋላ ወይም ከአምልኮ በኋላ እንደዚህ ደምድሙ የተባለ ነገር አለ። እኔ አስታውሳለሁ አንድ ጊዜ አገር ቤት ትሬኒንግ ስሰጥ ነበርና ትሬኒንግ ስሰጥ አንድ ለትሬኒንግ ለመጡ ሰዎች እስቲ ፕሮግራማችንን ጌታ ባስተማረን ጸሎት እንጀምራለን አልኩና መጨረሻ ላይ የምንለው መጀመሪያ ላይ አልኩኝ ማለት ነው። አውቀ ነው ያልኩኝ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ እና ጨረስን። እና አንዳንዶች ያው በቃ ወደ ቤት እንሄድ ምናምን ለማስተማር ስለፈለኩኝ ነው ያልኩኝ። እና በቃ ወደ ቤት እንሄዳለን ምናምን አልቋል እኮ ፕሮግራሙ አይነት አሉ። ኧረ ፕሮግራሙ ገና ልንጀምር ነው። ስብከተን አልጀመርኩም፣ ገና ትምህርተን አልጀመርኩም። ከኋላ ማን ነው እንደዚህ ያለው? አንዳንዶች ለመከራከር ሞከሩ። የጌታ አስተማረን ጸሎት ያወቅነው መጨረሻ ላይ ነው እንጂ የሚባለው እንዴት መጀመሪያ ላይ ምናምን አሉ። ከኋላ ሲወርድ ማን ነው መጨረሻ ላይ እንን በሉ ያለው? እስቲ ያሳዩኝ አልኳቸው። ማንንም ያሳየኝ የለም። እና ጌታ እንዲህ መጨረሻ ላይ በሉ ብሎ አይደለም። አንዳንድ ጊዜ ይኸው ባይ ዘ ወይ እንዲያው አንድ ቦታ አንድ ጊዜ አስተምራለሁ አውቃለሁ። አሁን እዚህ ባስተምር ደስ ይላል። ቤተክርስቲያኑ ትልቅ ችግር አለ አይደል? ይሄ ስለ የሆኑ ነገሮች ትልቅ ችግር እንደሚፈጥሩ ታውቃላችሁ። ሁለት ኢኳሊ በጣም አስቸጋሪ የሆኑ ሁለት ነገሮች አሉ። አንደኛው ሌጋሊዝም የሚባል ነገር አለ። ሁለተኛው ሊበራሊዝም ይባላል። ሌጋሊዝም ምንድነው? ኤቭሪቲንግ በቃ ይሄ እኮ በቃ እዚህ ነበረ፣ ግራ በኩል ነበረ የሚቀመጠው፣ ድሮ ማውቀው እንደዚህ ነው፣ አሁን ወደ ቀኝ በኩል ዞረ፣ ይሄ ትክክል አይደለም ብሎ የሚከራከር እነሳል ማለት ነው። ይሄን ወደዚህ ብናዞር ማለት ነው። ማን ነው ይሄንን ግራና ቀኝ ይቀመጥ ብሎ የደነገገ ማን ነው? ስለዚህ ግራ በኩል ይሄ ቀኝ ግራ በኩል መቀመጡ ቀኝ በኩል ቢዞር ምንድነው ችግሩ? ይሄ አበባ መሃል ላይ መቀመጥ አለበት፣ እዚህ ላይ መቀመጥ ትክክል አይደለም፣ ይሄ አልተለመደም ቢባል ማን ነው አበባውን መሃል ላይ አድርጉ ግራና ቀኝ አታድርጉ ያለ ማን ነው? የዚህ አይነት ደስ ምሳሌ ስለ የሆኑ ነገሮች ቤተክርስቲያን ውስጥ ትልቅ ችግር እንደሚፈጥሩ ታውቃላችሁ። በቃ የማይረባ ነገር፣ ምንም ለጥያቄ ለምን የማይቀርብ ነገር ሌጋሊዝም። እግዚአብሔር ብቻ ይጠብቀን። ባይ ዘ ወይ ሌላ ጊዜ በስፋት እንማራለን። እና ምንድነው ይሄ ጌታ ያስተማረን ጸሎት ጅምር ላይ ወይ መጨረሻ ላይ ይሄንን ድገሙ ጌታ አላለንም። ጌታ የሰጠን ምንድነው? ፕሪንሲፕል ነው የሰጠን። እግዚአብሔር የተባረከ ይሁን። ፕሪንሲፕል ነው የሰጠን። ፕሪንሲፕል ሲሰጥ እግዚአብሔር ምንድነው? ጸሎት ማለት ምስጋና በውስጡ አለ። ስምህ ይቀደስ፣ ምስጋና አለ፣ አክብሮት አለ፣ ስሙን መቀደስ አለ። ጸሎት ማለት ኤክስፔክቴሽን አለ። መንግስት ትምጣ፣ ፈቃዱ ይሁን ስንል ምንድነው? ምን ኤክስፔክት እናደርጋለን አይደል? የሚመጣ ነገር አለ፣ ኤክስፔክት እናደርጋለን ከጌታ። አሜን። ጸሎት ደግሞ ልመና አለ። የዕለት እንጀራችንን ዕለት ስጠን፣ ደግሞ ልመና አለ። ጸሎት ደግሞ ኮንፌሽን አለ። ኃጢአታችንን ይቅር በለን፣ በደላችንን ይቅር በለን። ስለዚህ እዛ ውስጥ ደግሞ ኃጢአትን መናዘዝ አለ። የእግዚአብሔርን ፕሮቴክሽን መጠየቅ አለ። ስለዚህ ይሄን ፕሪንሲፕል ነው ጌታ የሰጠን እንጂ ይሄን ከሳትና ጧት ድገሙ አይደለም። አንደግሞ ማለት አይደለም። ይቅርታኛ እንላለን ማታ አሁን ከዚህ በኋላ ስንጨርስ እንላለን። ክፋት የለውም፣ ግን እንድታውቁ ነው ፕሪንሲፕሉ ምንድነው። ፕሪንሲፕል ነው ጌታ የሰጠን። እዛ ውስጥ በቃ አለ ሁሉ ነገር። ግን አስቀድሞ ጌታ የተናገረው ምንድነው? ይኸውላችሁ የእግዚአብሔር ነገር ይቀድማል፣ የስሙ ነገር ይቀድማል፣ የክብሩ ነገር ይቀድማል፣ የመንግስቱ ነገር ይቀድማል። ያ ሁሉ ከቀደመ በኋላ ነው ዕለት እንጀራ ዕለት ስጠን የመጣው እኮ ከፈቃዱ በኋላ፣ ከመንግስቱ በኋላ፣ ከእርሱ ክብር ከስሙ ታላቅነት በኋላ ነው የመጣው። እግዚአብሔር የተባረከ ይሁን። ስለዚህ ወደ ጸሎት ሲባል ምንድነው? በቃ ጌታው ይሄን ካላደረክ ብለን ብቻ እግዚአብሔር ለራሳችን ኒድ ብቻ ምን ጎተጉተው ነገር አይደለም። እዛ ውስጥ ገብተን አምልኮ አለ፣ ምስጋና አለ፣ ክብር አለ፣ ፈቃዱን መሻት አለ፣ መንግስቱን መፈለግ አለ። እንዲያው ምን አለ ጌታ? አስቀድማችሁ መንግስቱን ጽድቁን ፈልጉ ጨመርላችኋል።
እናንተ መንግስቱና ጽድቁን ፈልጉ። መንግስቱን መፈለግ እርሱ ንግስና ፈልጉ። እርሱ ሲነግስ በህይወታችሁ፣ በቤታችሁ፣ በአገራችሁ፣ በከተማችሁ የምታጡት ነገር የለም ነው። እግዚአብሔር የተባረከ ይሁን። ኢየሱስ ሲነግስ አንተ ምን ታጣለህ? አንግሰው በቤት ኢየሱስን፣ አንግሰው በህይወት ኢየሱስን፣ አንግሰው በከተማ ኢየሱስን። ምን የምታጣው ነገር አለ? ኢየሱስ በነገሰበት። ኢየሱስ ክርስቶስ ጌታ ነው። ይሄ ነው ጸሎት። ይሄ ነው ወደ እግዚአብሔር ሐሳብ ውስጥ መግባትና ፍሎ ማድረግ ነው። እግዚአብሔር የተባረከ። እግዚአብሔር ይህንን ይስጠን። አሜን። ጸሎት ይሄ ነው። ታውቃላችሁ ሁሉ ጊዜ ብዙ ጊዜ እዚህ ቦታ አንዳንድ ጊዜ ለሰዎች የሚለው ቋንቋ ሁሉ ላይ ገባችሁ ይችላል። ማውራው ሁሉ ላይ ገባችሁ ይችላል። እኔ ግን አውቀ ነው የምናገረው። ብዙ ጸሎቶች ታይም ዌስቲንግ ናቸው። ሶሪ ቱ ሴይ ዳት ታይም ዌስቲንግ የሆኑ ጸሎቶች አሉ አንዳንድ ጊዜ። ለምን ታይም ዌስቲንግ እንደሚሆኑ ወደ ኋላም ሲሄድ እናያለን። እግዚአብሔር ብቻ ያስገባን ወደ ሆነ ዳይሜንሽን ውስጥ እንዲያስገባን እጸልያለሁ። አሜን። ወደ ዕውቀት ውስጥ እንዲያስገባን እግዚአብሔርን በቃ ጸሎቱ ምን እንደሆነ፣ እግዚአብሔር ማን እንደሆነ፣ የእግዚአብሔር ፈቃድ ምን እንደሆነ፣ ሐሳቡ ምን እንደሆነ፣ መንግስቱ ምን እንደሆነ ያንን በመረዳት የምንጸልየው ጸሎት እንዲሆን ነው የሚመኘው። ያ ዝም ብሎ መጥቶ ተንበርክኮ መሄድ ብቻ አይደለም፣ ወይም ጮሆ መሄድ ብቻ አይደለም ይለው ዳይናሚክ የሆነ ኢፌክቲቭ የሆነ ጸሎት እንድንጸልይ እግዚአብሔር እንዲረዳን ነው። ኢፌክቲቭ የሚሰራ ጸሎት። አሜን። የሚሰራ ጸሎት፣ ኢፌክቲቭ የሆነ ጸሎት፣ ኢፌክቲቭ። እግዚአብሔር የተባረከ ይሁን። ቅድም ባየነው እዚህ ቦታ ኢየሱስ እዚህ ከ1 እስከ 9 አንብበናልና ሶስት ነገሮችን ሁለቱን ሌላ ጊዜ ያሉ ዛሬ አንዱ ሳይድ ብቻ ያሉ ጸሎት ሶስት ነገሮችን አስተምሯል። ጸሎት ልመና ነው። ጸሎት ዲቮሽንም ነው። ጸሎት ምልጃም ነው። አሜን። ሶስቱም አለ እዚህ ቦታ። ዛሬ አንዱ ብቻ ነው ከእናንተ ጋር ማየው። በተለይ ቁጥር ወደ 9 አካባቢ 9 እኔም እላችኋለሁ ለምኑ ሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል አለ። የመጀመሪያው ምንድነው? ለምኑ ነው። ለምኑ ሰጣችሁማል። ለምኑ ቤዚክ ጸሎት ነው። ለምኑ አንድ ማድረግ የሚችለው ቤዚክ የሆነ ጸሎት ነው። እንድንለምን እግዚአብሔር ይፈልጋል። እንድንለምን ይፈልጋል። አንዳንድ ጊዜ ሁለት ኮንትራዲክት የሚመስሉ ሐሳቦች አሉ። ብዙ ሲናገሩ እንሰማለን። ማቴዎስ ወንጌል 6 ላይ ጌታ ኢየሱስ የሰማዩ አባታችሁ የሚያስፈልጋችሁ ገና ሳትለምኑ ያውቃል። ስለዚህ መለመን አያስፈልግም። ኤክስትሪም አለ። ያውቃል። እግዚአብሔር የሚያስፈልገን ያውቃል። ሁሉን ያውቃል። ስለዚህ መለመን አያስፈልግም። ጌታ መጠየቅ አያስፈልግም። ሁሉን ስለሚያውቅ ደግሞ ለምኑ ያለን ማን ነው? ለምኑ ይሰጣችሁማል። ለምኑ ያለን ማን ነው? ራሱ ነው። ባይ ዘ ወይ ከኮንቴክስቱ ውጪ ነገሮችን ስንወስድ ነው ችግርና እዛ ቦታ ያለው ምንድነው? ከአሕዛብ ጋር ነው። እነዚያ ሰዎች በመናገር ብዛት በድግግሞሽ እንደሚሰሙ ይመስላችኋል። እናንተ ግን እንደዛ አይደለም። ያ እንደሌሎቹ ስለደገማችሁ ድግግሞሽ ስላበዛችሁ አይደለም። አባታችሁ ያውቃል ነው ኮንቴክስቱ። የሰማዩ አምላክ የሚያስፈልጋችሁን ያውቃልና እግዚአብሔር እንደማያውቅ እግዚአብሔር እናንተን ሁኔታ እንደማይረዳ መደጋገም አይደለም ማለት ነው ሐሳቡ እንጂ አትጠይቁ ማለት አይደለም። እግዚአብሔር የተባረከ ይሁን። አትጠይቁ ሳይሆን አትደጋግሙ። አባት እንደሌለ ወይም እንደሌሎቹ አሕዛብ እንደሱ እንደሚያደርጉት አታድርጉ። እናንተ ለምን? እናንተ አባት አላችሁ። እግዚአብሔር ምናችሁ ነው? አባታችሁ ነው። አባታችሁ ደግሞ መልካም ነገር በመስጠት ለእናንተ እንጆይ ያደርጋል። እግዚአብሔር የተባረከ ይሁን። በመስጠት እንጆይ ያደርጋል። እናንተን በመባረክ እንጆይ ያደርጋል።
እርሱ አባታችሁ ነው። ስለዚህ ወደ አባታችሁ ጌታ ኢየሱስ አስቀድሞ ያለው እናንተ ስትጸልዩ በሰማያት የምትኖር አባታችን ሆይ። ስለዚህ ወደ አባትህ ነው የምትጸልየው። ይሄ ነው ትልቁ ማወቅ ያለብን አንዱ። ወደ እግዚአብሔር አባታችን ነው፣ እኛ ደግሞ ልጆቹ ነንና ወደ አባታችን እንጸልያለን። ወደ አባታችን ስንጸልይ ደግሞ እርሱ ይሰማናል። ይሄ ደግሞ ራይት ነው፣ የልጅነት ራይት ነው አይደለ? ልጅ አባቱን ይጠይቃል። አባትን ወላጅን ሳይጠይቅ ያደገ ያለ ብዬ አያስብም። ኤቭሪቲንግ ደብተር ቢያልቅ ደብተር አለቀብኝ ያልነው ያደግነው፣ ልብስ አለቀብኝ ያልነው ያደግነው። ስለዚህ አባትን የማይጠይቅ ልጅ የለም። ራይት ነው፣ የልጅ መብት ነው አባትን መጠየቅ። አባት ደግሞ ለልጅ በመስጠት እንጆይ ያደርጋል። ያ ደግሞ አባት ነው። ስለዚህ ወደ አባት ይዘህ ቅረብ ነው ኢየሱስ የሚያስተማረው። ይሄ ነው ዮሐንስ ወንጌል 16:26-27 ከቻልሽ አውጪና እኔ እዚህ ስለጻፍኩኝ ይዛል። በዚያን ቀን በስሜ ትለምናላችሁ አለ ኢየሱስ። እኔም ስለእናንተ አብን እንዲለምን የሚላችሁ አይደለም፣ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እንደመጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና አለ። ዮሐንስ ወንጌል 16:26 አወጣሽ? እሺ 26 ስኮር አድርጎታሽ 26። በዚያን ቀን በስሜ ትለምናላችሁ አለ ኢየሱስ። እኔም ደግሞ ስለእናንተ አብን እንዲለምን የሚላችሁ አይደለም። ኢየሱስ ስለኛ ኢንተርሲድ ያደርጋል፣ ይጸልያል። ግን እዚህ ቦታ ምንድነው የሚለው? እኔ የሚለምን አይደለም፣ እኔ ስለእናንተ ቢሃፍ አብን እኔ አልለምንም አለ። እኔ አልለምንም። ማን ነው የሚለምነው? እኛ። እናንተ ትለምናላችሁ። እኔ ስለእናንተ በእናንተ ቢሃፍ አብን እኔ አልለምንም፣ እናንተ ትለምናላችሁ አለ። እንዴ! እግዚአብሔር የተባረከ ይሁን። እሺ እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እንደመጣው ስላመናችሁ አብ እርሱ ራሱ ይወዳችኋል። ዋው! ማን ይወዳችኋል? አብ ይወዳችኋል። አብ ስለሚወዳችሁ የምትለምኑትን ይሰጣችኋል። አብ የሚወዳችሁ ለምንድን ነው? አብ የሚወዳችሁ እናንተ ስለወደዳችሁኝ። ማንን? ኢየሱስን። እኔን ስለወደዳችሁ ከእግዚአብሔር ዘንድ እንደመጣው ስላመናችሁ፣ እኔን ስለወደዳችሁ በእኔ ስላመናችሁ አብ ደግሞ ይወዳችኋል። አሜን። ስለዚህ ከዚህ በኋላ እኔ የእናንተን ጉዳይ ይዤ ወደ አብ የሚቀርበው ሳይሆን እናንተ አብ ስለሚወዳችሁ ራሳችሁ እናንተ ትቀርባላችሁ። ለምን? በአብ ተወዳችኋል። በምን ምክንያት? በእኔ ስላመናችሁና እኔን ስለተቀበላችሁ። እግዚአብሔር የተባረከ ይሁን። አያችሁ፣ እግዚአብሔር የሰጠንን ትልቅ ፕሪቪሌጅ፣ ትልቅ ራይት ነው። አያችሁ፣ እግዚአብሔር የተባረከ ይሁን። ተወዳችኋል። አብ ወዷችኋል። አብ ስለወደዳችሁ አብ ወልድን ይሰማል። አብ ወልድን ሁል ጊዜ ይሰማል። አብ ወልድን እንደሚሰማ ሁሉ አብ ደግሞ እናንተንም ይሰማችኋል። አብ ወልድን እንደሚሰማ እናንተንም አብ ደግሞ ይሰማችኋል። አብ ወልድን እንደወደደ እናንተንም ደግሞ አብ ይወዳችኋል። ለምን? እናንተ እኔን ስለወደዳችሁና በእኔ ስላመናችሁ። ስለዚህ ከዚህ በኋላ on behalf of you እኔ ማቀርበው ልመና የለኝም። እናንተ ራሳችሁ አብን ትጠይቃላችሁ። እግዚአብሔር የተባረከ ይሁን። ምን አይነት መንገድ እንደተከፈተልን ይወጡ እስቲ። ምን ያክል እንደተወደድን ተመልከቱ እስቲ። አብ ይወዳችኋል። ስለዚህ አብ ደግሞ ያደርግላችኋል። በስሜ አንዳች ብትለምኑ እኔ ደግሞ አደርገዋለሁ አለ አይደለም? እግዚአብሔር የተባረከ ይሁን። ስለዚህ መለመን የሚለው ነገር ወደ አብ ስንቀር በቃ ይሄንን ተመርኩዘን እኮ ነው። ተወደናል። አብንን ለመስማት ሬዲ ነው። የእግዚአብሔር አይኖች ወደ ጻድቃን፣ ጆሮቹ ወደ ጩኸታቸው።
ልሰማኝ አበሬዲ ነው ግን አንተ ለማሰማት እግዚአብሔር ጋር ለመነጋገር ሬዲ ነህ አንተ ልታወራ ከርሱ ጋር አባቴ ልጄ ብዙ ጊዜ ሳስበው እኔ ኮንቨርሴሽን ጸሎት ነው የሚጸልየው በጣም ይገርማቸዋል እኔ እንዴት እንደሆነ አላውቅም ትንሽ ለየት ልል ይችላል ለእንዳንዶቻችሁ እዚህ መንገድም ሲሄድ ራሱ አባቴ ልጄ ለክ ድምጽ አለ ልጄ እንደዚህ አይነት ነገር በቃ እንደ አባቴ ነው ልጄ ይለኛል እንደዚህ ኮንቨርሴሽን ከጌታ ጋር ብዙም ጊዜ እግዚአብሔር እዚህ አይነት ጸሎት አስተምሮኛል እግዚአብሔር ተባረከ ይሁን ልጄ ይሄ እንደዚህ ነው እንደዚህ ያደርጋል እንደዚህ ሆነ እንደዚህ ይሆናል ልጄ አባቴ ነው እሱ ልጄ ይለኛል መንፈስ በቃ ይሰማኝ ድምጹ በቃ ልጄ የሚለው ነገር ራሱ አለው ውስጥ እግዚአብሔር ተባረከ ይሁን እግዚአብሔር ደዚህ አይነት በቃ ቁርኝት ከሱ ጋር ደዚህ ያለ ኢንቲመሲ እግዚአብሔር ሰጥቶናልና እግዚአብሔር ስም የተባረከ ይሁን ስለዚህ በዚህ ልመና ጸሎት እኮ በቃ የለለ ነገር የለም ማለት ነው እግዚአብሔር በዚያ ውስጥ የማያደርገው ነገር አለ ባይ ዘ ወይ ስንድን እንኳን መዳናችን እንኳን ለምነን አይደል ለምን ነው አይደል ጌታ ኃጢያታችን ይቅር በለን ጌታ ሆይ አንተ አምናለሁ በቃ ይቅር በለኝ ብለን ነው አይደል እንዴ ደህንነቱን እንኳን ስንቀበል አይደል እግዚአብሔር የተባረከ ይሁን ከዚያ ጀምሮ እኮ በቃ አለ እግዚአብሔር ሁሉ ጊዜ አለ እዛ ውስጥ የዘላለምን ህይወት ጌታ የሰጠን ለማይፈልግ እግዚአብሔር ይሰጣል ጌታ ሆይ ፈልጋለሁ ጌታ ኃጢያተኛው ማረኝ ጌታ እግዚአብሔር ወደ አንተ መጥቻለሁ ጌታ እግዚአብሔር ይቅር በለኝ ተቀበለኝ ብዬ በለማንኩ ጊዜ እግዚአብሔር ሰማኝ ጌታ የተባረከ ይሁን ልጁ አረገኝ ከዛ ነው ጀምረው የምንለምነው ሁሉ ሊያደርግ እንዲያ ሉቃስ ላይ እዛ ምንድነው የሚለው እግዚአብሔር ለሚለምኑት እንዴት መንፈስ ቅዱስን አብልጦ አይሰጥም ይላል አይደል ለምን ሰጣቸው ብሎ ወደታቸው ወረድ በሉና መንፈስ ቅዱስን ለሚለምኑት እንዴት አብልጦ አይሰጥም መንፈስ ቅዱስን የመሰለ ትልቅ ነገር ለሚለምኑት እግዚአብሔር ምን ያደርጋል ሌላ ስፍራ እግዚአብሔር መንፈሱን ያፈሳል ይላል ሰፍሮ አይሰጥም ይላል ለማን ለሚለምን ዋው ወገኖች ስንት ጊዜ እንዳው ስለ እግዚአብሔር መንፈስ እግዚአብሔር ኃይል እግዚአብሔር መንፈስ በኔ ስራ ብላችሁ ለመናችሁ ስንት ጊዜ አንድ ጊዜ ስንማር ነበር ስለ ጸሎት አስተውሳለሁ ስለማትለምኑ አትቀበሉ ማለት ያዕቆብ ላይ እንለምናለን እኮ ግን ምን ለምነው ልመና ጌታ ሆይ ያንተ መንፈስ በኔ እንዲሰራ መንፈስን በኔ እንዲሰራ አድላ ከማለት ጌታ ሆይ በቃ እኔ ገንዘብ ጨምር ስራ ስጠኝ ማለት ይቀለናል አይደል ስራው ያስፈልግ ማለት እሱ ያስፈልግ የኛ ካፕቸር ያደረገ ያ ስለሆነ ማለት ነው ከፍ ያለውን ነገር ኃይለኛ የሆነውን ነገር የእግዚአብሔር የሆነውን ነገር በግልጽ እኮ ኢየሱስ አስቀድማችሁ ብሏል አስቀድማችሁ አንተ ፕራዮሪቲ ብታዛባ እግዚአብሔር አያዛባም ለሰዎች አርጊው ለማድረግ ነው እንዴት ታዲያ ላንለምነው ላንጠይቅ ነው እንዴ ይሄንን ያንን ላንጠይቅ ነው እንደ እግዚአብሔር መቼ አትጠይቁ አለ እሱ ነገር ግን አስቀድማችሁ ብሏል ስለዚህ እግዚአብሔር ያስቀደመውን ኋላ ያርገው ኋላ ያረገውን አስቀድመ ነው አንተ ሚስታካለ እሱ እግዚአብሔር ባንተ እንዲሰራ እግዚአብሔር መንፈስ ባንተ እንዲሰራ ኃያል የሆነ ክንዱ ባንተ እንዲሰራ ክብሩን ለማየት የሚጸልይ ስንቱ ነው እዚያ አማኝ መካከል ቸርች ከሞላው ህዝብ መካከል የትም ቤተክርስቲያን ዳውኛ ቤተክርስቲያን አይደለም ስንቱ ነው የሚለምነው መንፈስ እጥፍ ድርብ ሆኖ እንደ ኤልሳ እጥፍ ይስራ ኤልያስን ሲሄድ እንደለመነ እግዚአብሔር ሆይ ለምንሃለሁ ብሎ እግዚአብሔር ፊት የሚቃትት ስንቱ ነው ይጥራው ይገኝ ይሁን አይ ዶንት ኖ ለዚህ እኮ ነው ያጣ ነው ማለት ነው ጥበብን ስጠኝ እግዚአብሔር ምንድነው የሚለው ያዕቆብ ላይ ለሚለምን እግዚአብሔር ጥበብን ሳይነቅ በልግስና ጥበብን ስጠኝ ጥበብ ጎሎኛል ጥበብን ስጠኝ ብሎ እግዚአብሔር የሚጠይቅ ማን ነው
ማን ነው? ስለ ሰሎሞን ስንማር ነበር አስተምና ሰሎሞን ምንድነው የጠየቀው? ጥበብ ነው የጠየቀው። በዚህ ሕዝብ ፊት ይወጣና ይገባ ዘንድ ምን ስጠኝ አለ? ጥበብን ስጠኝ እግዚአብሔር ሆይ፣ በዚህ ታላቅ ሕዝብ ላይ አንግሰኛል። እኔ መግቢያ መውጫ የማላቅ ብላቴና ነኝ፣ አልችልም። ያንተ ጥበብ ያስፈልገኛል፣ ጥበብን ስጠኝ ብሎ እግዚአብሔርን ስለምን እግዚአብሔር ምን ሰጠው? ጨምሮ ሰጠው። ጥበብንም ሰጠው። አንተ ሀብትን አልለመንክም፣ የጠላቶችን ራስ አልለመንክም፣ ራስ ብልጽግና ምን አልለመንክም፣ ክብርን አልለመንክም። አንተማ ይሄን መልካም ሕዝብን ልትመራ ይሄን ጥበብ ስለለመንክ ያለመንከውን ሁሉ ሰጥቻለሁ አለ። ኢየሱስ ክርስቶስ ጌታ ነው። ሰጥቻለሁ። እንዲያውም ካንተ በፊትና ካንተም በኋላ ማንም እንዳንተ ያለ እንዳይነሳ አድርጌ ሰጥቻለሁ። ዋው! ጥበብን ልመናው እግዚአብሔርን ደስ አሰኝቶታል። ደስ አሰኘው እግዚአብሔርን። ዋው! ደስ ያሰኘው እግዚአብሔር ተሸከማል፣ ሰጠው ሁሉን ነገር ያለመነው። ስለዚህ ሰሎሞን የሚመስል ጠቢብ አልተነሳም። ኢየሱስ መጥቶ የሳባ ንግሥት ከሩቅ ሀገር የሰሎሞንን ጥበብ ልትሰማ መጥታለች። ከሰሎሞን የሚበልጥ ከዚህ አለ። አገር ሁሉ ምድር ሁሉ የሱን ጥበብ ለመስማት ሲንጋጋ፣ ግን ማን የሰጠው ጥበብ ነው? ማን ነው የሰጠው? እግዚአብሔር ነው የሰጠው። እኔ አንድ ምሳሌ በጣም የሚገርመኝ አንድ ጥቅስ አለና እንዲያው ምሳሌ 18:16 እንደዚህ ይላል፣ የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች ይላል። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች የሚል ቃል አለ። እግዚአብሔር ስጦታ አገኘሽ? እሺ 18:16 ነው። የሰው ስጦታ መንገዱን ታሰፋለታለች፣ በታላላቆችም ፊት ታገባዋለች። እግዚአብሔር ስጦታን ለሰሎሞን ሰጠው። ያ ስጦታም ጥበብን ጠየቀ፣ ጥበብን ሰጠው። ያ ጥበብ ምን አደረገ? የሰሎሞን መንገድ አሰፋ። በዓለም ዙሪያ ያለ ሕዝብ ሁሉ ያን ጥበብ ሊሰማ መጣ። ያልገባበት የለም፣ ያልተወዳጀ ሰው የለም ከሱ ጋር። በምን ምክንያት? እግዚአብሔር በሰጠው ጥበብ ምክንያት። እግዚአብሔር የተባረከ ይሁን። እግዚአብሔር ስጦታን ይስጣችሁ። ተራ ነገር ሁሉ ጊዜ ከመለመን እግዚአብሔር ያውጣን። ይሄን ልመና ይሄማል። ተራ ነገር ኦርዲነሪ የሆነ ነገር ሁሉ ጊዜ ሰው የሚለምነውና የሚፈልገው ነገር ያንን እየለመኑ ከመኖር እግዚአብሔር ያውጣን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ታላቅ ነገር ስጦታን ይስጣችሁ፣ መንፈሱን ይስጣችሁ። እግዚአብሔር ኃይሉን ክብሩን ይስጣችሁ። መንገዳችሁ ይሰፋል። ያ ስጦታ መንገዳችሁን ያሰፋል። በቃ የትም ማትገቡበት የለም፣ ማትፈልጉበት የለም፣ ማትወዳጁ ሰው የለም ማለት ነው። በቃ ለምን? ያ ከእግዚአብሔር የተቀበላችሁ ስጦታ። እግዚአብሔር የተባረከ ይሁን። ባይ ዘ ዌይ ቶሎ ጥቂት ነገሮችን ብዬ እጨርሳለሁ። ጸሎታችን ብዙ ጊዜ መልስ የማያገኘው ልመናችን በተለይ ለምንድን ነው ታውቃላችሁ? አንደኛ በእምነት ጸልዩ ይላል አይደለም? በእምነት መጸለይ አለብን። አምናችሁ ብትጸልዩ ምን ይሆናል አለ? ትቀበላላችሁ። እምነት የሚለውም ነገር ደግሞ ያው አሁን ፌዝ ሙቭመንት ማለ ምን ማለ እምነት በቃ በል ያሰብከውን ነገር የሚለው አለ። ለኛ ዊሽፉል የፈለግነው ነገር በቃ በል ምንድነው የምትፈልገው? በቃ ማሰባሰብ የምትፈልገው ነገር ፕላን ነው የሚፈልገው። ፈለከው በቃ በል አገኘው። say it claim it receive it ብሉት ነገር አይነት አይደለም። እግዚአብሔር የተባረከ ይሁን። ሄሮ ችግር ዛሬ ደግሞ እምነትም ሲባል ችግር በቃ የኛ የፈለግነው ነገር say it claim it plain ይፈልጋሉ።
በል በቃ ፕሌን አገኘው በቃ እየበረርኩ ነው በል ካላገኘህ እምነቱ ጎሎ ነውና በመኪና ጀምር መኪናው እምቢ ካለ ወደ ፈረስ ውረድ ኢየሱስ ክርስቶስ ጌታ ነው አንዳንድ ጊዜ እምነት መላቅጥም ጠፍቷል እንደሱ አይደለም እግዚአብሔር የተባረከ ይሁን ምን ለምነው ነገር ሁሉ ከእግዚአብሔር ጋር ከሐሳቡ ከክብሩ ጋር እንዴት አሊያንስ እንደሚያደርግ ከሱ ጋር እንዴት እንደሚሄድ ማወቅና መረዳት አለብን ከፈቃዱ ከሐሳቡ ጋር አብሮ እንደሚሄድ ስቴፕ ባይ ስቴፕ እንዴት አንድ ጊዜ እንደዚህ ተናግሬያለሁ አላስታውስም አንዷ በነፊት ላይ ነው የምትኖረውና ትልቅ አፓርትመንት ላይ ትኖራለች አንድ ክፍል ዋን ቤድሩም ፍላት ትኖራለች እግዚአብሔርን መጠየቅ ጀመርኩኝ አለች ምንድነው መጠየቅ የጀመርሽው እግዚአብሔር ይሄን አፓርትመንት እንዲሰጠኝ በቃ ጾም ጸሎት ጀምሬያለሁ ምን እንዲያደርግ ይሄን አፓርትመንት በቃ እንዲሰጠኝ እሱ ያለችው በዋን ቤድሩም ፍላት ነው የምትኖረው በነፊት ላይ ነው እንግዲህ አንዲት ቢሰጣት ለምንድን ነው እግዚአብሔር የሚሰጣት እንግዲህ አንቺ አንደኛ ማድረግ ያለብሽ ከበነፊት ውጭና ስራ ጀምርና ሞርጌጅ ግቢ ያቺ ዋን ቤድሩም ፍላት አፓርትመንቱን ለማግኘት አይደል መስላችሁ እዚህ አፓርትመንቱን ለማግኘት ከፈለሽ ዋን ቤድሩም የራስሽ ሞርጌጅ ግብና ያንን ያጂ ከዛ ሌላ ደግሞ አድቨርስ ሲወጣ ከዛ ደግሞ በሱ ሌላ መያዝ ጀምሪ እንደዛ ያደረግሽ አፓርትመንቱ ማግኘት ይቻላልሽ ለምንድን ነው እግዚአብሔር አፓርትመንት ለሱ የሚሰጣት ዝኩር ጌታ ያሰንዳል የምትለምኑትን አታውቁም አለ አይደል የምትለምኑትን አታውቁም ለምን ምን ልታረግበት ነው እግዚአብሔር ሎተሪ ቢሰጠኝ ቤተ ክርስቲያንን ያገዛለሁ የሚሉ ሰዎች አንድ ሁለት ሶስት አጋጥሞኝ አንድ ጊዜ እዚህ ውስጥ ያላችሁ ማይዛች ብትኖሩ ችግር የለም እዚህ ሎተሪ አግኝተ ከማድረግ ለቅስ ባለበት እንዲያው ኮንትሪቢዩሽን ትንሽ ከፍ አድርግና እዚህ በቃ እናስብበት እስቲ አብረን ሎተሪ አግኝተ ባገኝ ሎተሪ ቤተ ክርስቲያን ያገዛለሁ አይዘው እግዚአብሔር በሎተሪ የምንገዛው አይደለም እግዚአብሔር የሚያስደስተው ልጆቹ መስዋዕት አድርገው የሚገዙት እግዚአብሔር ደስ ያሰኛል አሜን ልጆቹ ራሳቸውን ሰጥተው ገንዘባቸውን ሰጥተው የሚያደርጉት እግዚአብሔር ደስ ያሰኛል አሜን እና አንዳንድ ጊዜ አለ አይደል ይሄ ልመና የተባለው ራሱ መላቅጡን ያጣበት ዘመን ነው ባላማ መጸለይ አንደኛ ያለ እምነት ሁለተኛ በእርሱ ብትኖሩ ቃሎችን በእናንተ በኔ ብትኖሩ ቃሎችን በእናንተ ቢኖሩ ሁለት ነገሮች አሉ በክርስቶስ መኖርና የክርስቶስ ቃሉ በእርሱ በእኛ እንድኖር ቃሉ በእኛ ሲኖር ምን ያደርጋል መሰላችሁ እንደ ቃሉ ነው የምንለምነው እንደ እግዚአብሔር ፈቃድ ነው የምንለምነው እንደ እርሱ ሐሳብ ነው የምንለምነው በክርስቶስ ስንኖር ቃሎቹ በእኛ ሲኖሩ እኛ ደግሞ የለመናችሁትን ሁሉ አደርጋለሁ አለ እኮ ሪዘርቭ አድርጎ አይደለም ችግሩ ግን ምንድነው በእኛ እርሱ በእኛ እኛ በቃሉ አለመኖር ነው እንደ ቃሉ አለመቅረብ ነው ሌላውስ ደግሞ ያዕቆብ 4:3 ላይ ምንድነው የሚለው ትለምናላችሁ የምትለምኑት በጥሩ ሞቲቭ አይደለም ለምቾቶቻችሁ ትለምናላችሁ ለብዙዎች እግዚአብሔር የለመኑትን እንኳን ምድራዊ ነገር የማይሰጠው ለመሰላችሁ ቢያገኙት መሸከም አይችሉም ብዙዎች መሸከም አይችሉም ያ ምንድነው ቃል ገንዘብ ሚሊዮን ቢሊዮን ቢያደርጋቸው ብዙዎች እንዲያው ከቤተ ክርስቲያን የሚጠፋ ስንቱ ዲሃን የሚያስለቅስ ስንት ክፋትን የሚያደርግ ስንቱ ይኖራል መሸከም አይችሉም አንዳንዶች ስለዚህ መጥፋቸው ስለሚሆን እግዚአብሔር እንድንጠፋ ስለማይፈልግ አይሰጥም እግዚአብሔር በመጥፎ በክፉ ሞቲቭ ነው የምንጠይቀው አንዳንድ ጊዜ ሞቲቫችን ራይት እንዲሆን ያስፈልጋል አሜን ለዚህ እግዚአብሔር ይሰጣል እንደ እግዚአብሔር ፈቃድ
አንዳች ብንለምን ይሰማናል እንደ እግዚአብሔር ፈቃድ እግዚአብሔር ደግሞ ሲመልስ የለመነው ነገር እግዚአብሔር ሲመልስ የሚመልሰው እንዴት በራሱ ልክ ነው የሚመልሰው በራሱ ፐርሰናሊቲ ነው እንጂ ባንተ ልክ አይደለም እግዚአብሔር የሚመልሰው እግዚአብሔር የተባረከ ይሁን ፊልጵስዩስ 4:19 ላይ እንደዚህ የሚል አምላኬም እንደባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ያደርጋል እንደ ባለ ጠግነት መጠን ደስ ይለኛል ይሄ ቃል እንደ ባለ ጠግነቱ መጠን ነው እግዚአብሔር የሚመልሰው እንደ ባለ ጠግነቱ መጠን እንዳንተ ልመና መጠን አይደለም ልመና እርሱን ደስ ያሰኘው እንጂ ልመና እንደርሱ ሐሳብ ይሁን እንደርሱ ቃል ይሁን እንደርሱ ፈቃድ ይሁን ለርሱ ክብር ይሁን እንጂ እንደ ባለ ጠግነቱ መጠን እግዚአብሔር በክርስቶስ ኢየሱስ ሁሉን ይሰጣችኋል ኤፌሶን ላይ እሱ ነው አይደል እኛ ከምንለምነው ወይም ከምናስበው ሁሉ ይልቅ አብልጦ ሊያደርግ ለሚቻለው አንተ የለመንከውን የጠየቅከውን ያን ኮንትሮል እግዚአብሔር መንፈሱ እንኳን ሰፍሮ አይሰጥም የሚለው እኮ ለዚህ ያፈሳል እንጂ ጌታ የተባረከ ይሁን ለምለምን እግዚአብሔር ይሰጣል ለሚለምን እግዚአብሔር ያፈሳል ኮንትሮል አይሰጥም ስለዚህ ሲመልስ እግዚአብሔር በቃ አባውንዳንት ነው እሱ ጌታ የተባረከ ይሁን ከምናስበው ከምንገምተው በላይ ነው የሚያደርገው ለዚህ ነው የኛ ብዙ ጊዜ ሲናገር የኛ ልመና የኛ ምናምን እስቲ እግዚአብሔርን የፈለጋችሁት ጠይቁና የምትጠይቁት ነገር እግዚአብሔርን የማይመጥን ነገር እኮ ለእናንተ ትልቅ መስሎኝ በቃ እንዴት ማድረግ ይችላል እንዴት መድረስ ይችላል ምትለው ነገር ለእግዚአብሔር እኮ ምንም አይደለም ምንም እግዚአብሔር ደግሞ ከለመነው በላይ አብልጦ ሊያደርግ ሰለሞንም የለመነው ይሄን ነው እግዚአብሔር የሰጠው ደግሞ ለዓለም ሁሉ የሚሆን የዓለም ሕዝብ ሁሉ እንዲንጋጋ የሚያደርግ ትልቅ ጥበብ ነው የተሰጠው እግዚአብሔር የተባረከ ይሁን ስለዚህ ከእግዚአብሔር ትልቅ ነገር ደግሞ ኤክስፔክት እናደርጋለን ልመናው ይሄ ጌታ የተባረከ ይሁን አሜን እስቲ ቆመን እንጸልያለን ሃሌሉያ ኢየሱስ ክርስቶስ ጌታ ነው እግዚአብሔር ወደዚያ ውስጥ ያስገባን ዛሬ ወገኖቼ በእውነት በጣም እግዚአብሔር እንጸልይበትን ነገር በልቤ የሞላው ነገር ነው እናንተ ሼር ማድረጋው እግዚአብሔር የተባረከ ይሁን በጣም ኦርዲነሪ የሆነ በጣም እናውቀው ቶፒክ ነው እናውቀው ነው ስለ ጸሎት ማንንም ይናገራል ማንንም ያወራል ማንንም ምን ይላል ነገር ግን እግዚአብሔር አምላካችን ወደ ራይት ወደ ሆነው ትክክለኛ ወደ ሆነው ወደ ሐሳቡ የሆነው ወደ ፈቃዱ የሆነው ሃሌሉያ ወደዚያ ውስጥ እግዚአብሔር እንዲያስገባና እግዚአብሔር ደግሞ ታላላቅ ነገሮችን ሲያደርግ ሪታ ባዱ ያራዲ ሆሊ ጎስት ኢየሱስ ክርስቶስ ጌታ ነው ሎርድ የሚመጣው ዘመን ከእግዚአብሔር ታላላቅ ነገሮች ምን ጠይቅበት ይሆናል በቃ ታላላቅ ነገሮችን ጠይቀን ምናገኝበት ይሆናል እግዚአብሔር የተባረከ ይሁን ያም ደግሞ ለእርሱ ክብር ነው እርሱ የሚከብርበትን ህዝቡ የሚባረክበትን ሃሌሉያ ታላላቅ ነገሮችን ምን ጠይቅበት ይሆናልና እግዚአብሔር ደግሞ ታላላቅ ነገሮችን በመካከላችን ያደርጋል አም ሹር እግዚአብሔር የተባረከ ይሁን ወደዚህ ወደ ጸሎት ወደ ልመናው ዳይሜንሽን ውስጥ እግዚአብሔር በእውነት ያስገባናል አምናለሁ እንገባለን ቃሉ ነው እንደ ፈቃዱ አንዳች ብንለምን ይሰማናል ፕሮባብሊ አይደለም እግዚአብሔር የተባረከ ይሁን ሹርሊ ይሰማናል እግዚአብሔር እንደ ፈቃዱ ምን ጠይቀውን ሁሉ እግዚአብሔር ይሰማናል ለክብሩ የሚሆነው ነገር ሁሉ እግዚአብሔር ያደርጋል ባንተ ህይወት ያደርጋል ባንተ ቤት ያደርጋል እግዚአብሔር በዚህ ከተማ ያደርጋል በመድራችን ያደርጋል እግዚአብሔር በንጹህ ልብ ወደ እግዚአብሔር የሚቀርቡ በንጹህ ሐሳብ ወደ እግዚአብሔር የሚቀርቡ እንደ እግዚአብሔር ፈቃድ ወደ እግዚአብሔር የሚቀርቡ የክርስቶስን ንግስና እርሱን ክብር የሚፈልጉ ሰዎች ያስፈልጋሉ
አስፈላጊውን ነገር ዘለቄታ ያለውን ነገር ሰማያዊውን ነገር ሰማያዊ ቫልዩ ያለውን ነገር የሚጠይቁ ሰዎች ያስፈልጋሉ። የሚቀጥለውን ነገር ኢተርናል የሆነውን ነገር በቃ ያንን እንድንጠይቅ እግዚአብሔር ይፈልጋል። ኃያል የሆነውን ነገር እጹብና ድንቅ የሆነውን ነገር እግዚአብሔር ያከበረውን ነገር ታይቶ የሚጠፋውን ነገር ሳይሆን የዘላለም ቫልዩ ያለውን ነገር እንድንጠይቀው እግዚአብሔር ይፈልጋል። ዛሬ እግዚአብሔር የማይሰራው ነገር የለም። ሃሌሉያ። እግዚአብሔር ሆይ ስምህ የተባረከ ይሁን። we glorify you Jesus። ተባረክ የኔ ጌታ ስለሰጠህን ፕሪቪሌጅ ጌታ ሆይ ክብር ላንተ ይሁን። አንተ ስለወደድከን ፍቅርህ ስለገባን እኛም አንተን ስለወደድን ስላመንን አብ ደግሞ ይወደናል። አብ ይወደናል። ወደ አብ መግባት ሆኖልናል። አብን በአብ ፊት መቆም ሆኖልናል። መጠየቅ ሆኖልናል። እግዚአብሔር የሰማይና የምድር ጌታ እንደ ባለጠግነቱ መጠን ቃልህ እንደምል ወደዚህ ወደ ባለጠጋው አባታችን ስለ ሥጋ ነገር ስለ ነፍስ ነገር ስለ አሁኑ ስለ ወደፊቱ ብንቀርብ ሁሉ በእጁ ሁሉ በደጁ ወዳለው ወደ እግዚአብሔር እንድንቀርብ አክሰስ ተሰጥቶናል። ክብር ላንተ ይሁን። እግዚአብሔር ሙሉ ነህ። አንተ ሙሉ ነህ። እግዚአብሔር ሙሉ ነው። ሃሌሉያ። እግዚአብሔር በቂ ነህ ከበቂም በላይ በቂ ነህ ከበቂም በላይ በቂ ነህ ምን ጎሎብህ ምን አጥተህ ሁሌ ሙሉ ናይጎልህ ሁሉ በእጅ ነው በደጅ ሁሉ በእጅ ነው በደጅ ሁሉ በእጅ ነው በደጅ ሁሉ በእጅ ነው በደጅ እግዚአብሔር በቂ ነህ ከበቂም በላይ በቂ ነህ ከበቂም በላይ በቂ ነህ ምን ጎሎብህ ምን አጥተህ ሁሌ ሙሉ አይጎልህም ሁሉ በእጅ ነው በደጅ ሁሉ በእጅ ነው በደጅ ሁሉ በእጅ ነው በደጅ ሁሉ በእጅ ነው በደጅ እግዚአብሔር ሁሉ በእጁ ነው ሁሉ በደጁ ነው በቂ ነው ከበቂም በላይ ነው እግዚአብሔር አባታችን ነው እርሱ ደግሞ ይህ እግዚአብሔር አባታችን ነው አባታችን ሁሉ በእጁ በደጁ ያለው አምላክ ነው አባት ሆይ ክብር ላንተ ይሁን እናመሰግናለን ክብር ላንተ ይሁን yes የኛ አባት ወደ አንተ ቀረብን ስምህን ጠራን ጌታ እግዚአብሔር ካንተ ብዙ ነገር እንጠብቃለን እንደ አምላክነት እንደ አባትነት ለክብርህ የምታደርገው ብዙ ነገር ስላለ እናመሰግናለን ጌታ አንድ ነገር ይቅርታን ጠይቃለን ምህረትን አድርግ መጠየቅ ሲገባን መለመን ሲገባን ጌታ እግዚአብሔር ሆይ አንተን እግዚአብሔር አምላኬ ሆይ ላንተ ክብር ላንተ ኃይል ላንተ እግዚአብሔር ንግስና የሚሆነውን ነገር ባልጠየቅንበት ወደ አንተ ባልቀረብንበት ይቅር በለን ዛሬ ጌታው ጸልያው የህዝብ ወደ አንተ መቅረብን ጌታ ሆይ እንድማር አስተምረው ጌታ ሆይ እነዚህ ደቀ መዛሙርት አስተምረን እንዳሉ ጌታ ኢየሱስ እነሆ አስተምረን እንዴት መጸለይ እንዳለብን አስተምረን እንዴት ወደ አንተ መቅረብ እንዳለብን አስተምረን እንዴት መለመን እንዳለብን አስተምረን ጌታ ሆይ የሚመጣው ጊዜያችን ሰዓታችን አመታችን ሁሉ ጌታ ካንተ ጠይቀን ምንቀበልበት ክብርህን ምናይበት ታላላቅ የሆኑ ነገሮችን ምንለማመድበት ይሁን ጌታ ክብር ላንተ ይሁን ልታደርግ ታማኝ ነህና ተባረክ ህዝብህን ባርከው የህዝብን ልመና ሁሉ ስማ እንደ ፈቃድ የሆነው እንደ ቃል የሆነው ላንተ ክብር ጌታ እግዚአብሔር ሆይ ለብዙዎች በረከት የሚሆን ነገር ሁሉ በኢየሱስም ይፈጸም ይከናወን
አንዳች ሳይቀር ይከናወን። ዛሬ በመካከላችን የታመመ ቢኖር ይፈወስ በኢየሱስ ክርስቶስ የእግዚአብሔር ፈውስ እንዲያልፍ እንጸልያለን። ታመማችሁ ካላችሁ እስቲ እጆቻችሁን ጫኑ። በሚያማችሁ ስፍራ ጸልያለሁ። in the mighty name of Jesus. any ህመም any pain ያለው ባለበት እጁን እንዲጭን ጸልያለሁ። እጠይቃለሁ በኢየሱስ ክርስቶስ ምን ጸልያለሁ። ጌታ ሆይ ያንተ ፈውስ ይለፍ። በሽታ ሁሉ የተረገመ ይሁን። የበሽታ ጉልበት ሁሉ የተሰበረ ይሁን። any infirmity ድካም any ስጋን የሚጎነትል ማንኛውም እግዚአብሔር አምላኬ ወደፊት ልጆች እንዳይሄዱ የሚያደርግ infirmity ሁሉ በኢየሱስ ስም የተመታ ይሁን። ይመታ the mighty name of Jesus. በከበረው በልጅ በኢየሱስ ክርስቶስ ስም የትኛውም ኃይል እግዚአብሔር ሆይ የትኛውም እግዚአብሔር ከጠላት የሆነ ከዓለም ከስጋ የሆነ ነገር ሁሉ በኢየሱስ ስም ከሕዝብ ላይ ተነቀለ ይሁን። በነጻነት ሕዝብ ይመላለሳል። በነጻነት ይሄዳል። የትኛውም እግዚአብሔር ሐኪም ቤት ያለ ቀጠሮ ሁሉ እግዚአብሔር አፕሳይድ ዳውን ይሁን። የኔ ጌታ አፕሳይድ ዳውን ይሁን። ጌታ ወረቀቱ ሁሉ ጌታ እግዚአብሔር ሆይ ከዚህ ሲሄዱ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስ ነገሩ ተገልብጦ ይጠብቅ። አዲስ ነገር ይሁን። አዲስ ነገር ይሁን። ለሕዝብህ ጤናን ስጠው። ለሕዝብህ ሰላምን ስጠው። ሕዝብህን ጌታ እግዚአብሔር ወደ ራስህ ልቡን አቅና። ሕዝብህ አንተን ያምልክ። ሕዝብህ አንተን ያገልግል። ሕዝብህ ጌታ በክብርህ ውስጥ ይዋል ይደር። ሕዝብ የተባረከ ይሁን። ይህ ዓላማ ያለው ሕዝብ ነው፣ ሰራዊት ነውና ባርከው፣ ቀድሰው፣ ለክብርህ ተጠቀምበት። ክብሩ ላንተ ይሁን። በወደደን በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። ክብር ሁሉ ለእግዚአብሔር ይሁን። እንቀመጣለን። ኢየሱስ ጌታ ነው። ሃሌሉያ።